እንዳታንገላችሁ ገዳሙ ቤት ውስጥ እደሩና ነገ በጧት የገዳሙ በቅሎ ይላክላችኋል በበቅሎ ይዘሽው ትመጫለሽ አሉ። በዚህ መሃል አንድ ወር ባልሰራ ሳይሰሩ መኪናውን ለካ ሸጠውታል እና እንዴት ብለው ይንገሯት እና ያንን ብር አወዳድመውታል። እሱ ጠግቧል እንደዛ ታሞ ማለት ነው። እመቤቴ የራሳቸው ጉዳይ ነግሬህ ነበረ። ከእንደዚህ አይነት ሰዎች ጋር አትዋል። ጥለሽኝ እኮ ባትሄጂ ኖሮ እስከዛሬ ቆሜ ሄድልሽ ነበር አለኝ። የታመመን ሰው ሬሳ የሆነን ሰው በጉልበት ተንበርክከህ እስከ ጸበል ቦታ ድረስ ሂድ ብሎ መፍረድ ግፍ ነው። ሊያውም አክስት። ከዛ ደነገጥኩኝ። ሲጠመቅ ወድቆብኝ ያንቅል። ከዛ ወዲያውኑ እጅ ቅፍ አደረኩትኝ እዚህ ባስጠመቀው ማለት ነው። እያወቀ ደምን ባስታ ወንድሜ የት ነው ብላ እያለቀሰች እንኳን ሊነግራት ፍቃድ ኗሮች ሳትዩ ነበሩ ሞቱ እሳቸው። ከዛ ቀጣይ ተረኛ እኔ ነኝ አለኝ። ማሱ ነው የሚለው ታማል እንዳልኩት ስትጸልይ በልብሽ ቂም ይዘሽ የምትጸልዩ ጸሎት እውን የሚደርስልሽ ይመስልሻል ነው ያልኳት። በቃ አብቅቷል እኮ በጣም የደነገጥኩት። በዛ ቀን ደግሞ ላረፈው እሱ ብቻ ነው፣ ማንም ሰው አላረፈም። ታክል ያመቱ ነበሩ። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እጅግ በጣም አሳዛኝ የሆነ ታሪክ የነገረችንን እህት የቤተሰብ ታሪክ ነው ወደ እናንተ መልሼ የማደርሰው። ለማኞች ነበረን፣ የኔ ቢጤዎች ነበረን። እናቴ ማየት የተሳናት ነበረች። ከገጠር ነው የመጣችው። ሌሎች እህቶቿም እሷን ተከትለው ነው የመጡት። አባቴ ዘበኛ ነበረ እና በጣም የድህነት ኑሮ ነበር የምንኖረው። ስለዚህ የምናገኘው ለምነን ለልብሳችንም ለሆዳችንም ስለማይበቃን ሁላችንም ቤተሰቦች ወጥተን እንለምን ነበረ። ነገር ግን እግዚአብሔር ቸር አምላክ ነው። ያንን ሁሉ ነገር አሳለፈና በምክንያት ወደ ውጭ ሀገርም ሄደን ህይወታችንን ለመለወጥ ችለን ነበረ። ቢያንስ ጠግበን መብላት ችለን ነበረ። ቢያንስ እንደሱ ያማረንን መልበስ ጀምረን ነበረ። ነገር ግን ምን ያደርጋል፣ እዚህ ምድር ላይ መልካም ሰዎች ያሉትን ያህል እጅግ ክፉ ሰዎች፣ በተለይ ደግሞ የቅርብ ሰዎች፣ በተለይም ደግሞ ዘመዶች፣ በተለይም ደግሞ አክስቶች ስላሉ ህይወታችን በእናታችን ታላቅ እህት ምስቅልቅሉ ወጥቷል። ጭራሽ በትናናለች። አሁን ወንድም ያለው እስር ቤት ውስጥ ነው። አንደኛው ወንድሜ ሞቷል እና በተለይ የወንድሜ ሞት እጅግ በጣም ስለጎዳኝ አእምሮዬ መርሳት ሁሉ ጀምሯል እና ከቆሙት በታች ከሞቱት በላይ ነው የምኖረው የሚል አሳዛኝ ታሪክ ነው የነገረችኝ። ምን ይመስላል የሚለውን ወደ እናንተ አደርሳለሁ። እንግዲህ ታሪክ ሳቀርብ በምክንያት ነው። ብዙ ሰው እንዲማርበት፣ እንዲህም አይነት ታሪክ አለ፣ እንዲህም አይነት ሰዎች አሉ የሚለውን ለማስገንዘብ ነው። እንግዲህ እህት በከፊል ድምጿን እንድጠቀም ፈቅዳልኛለች። አመሰግናለሁ። ምክንያቱም እኔ ብዙ ጊዜ እንግዲህ ከፕሮግራሜ ተከታታዮች ጋር የማያስማማኝ ምንድነው ደውለው ታሪካቸውን ይነግሩኝና ልጠቀምበት ሳስብ አንዳንዶቹ ጭራሽ በቃ ታሪኩን እንዳትሰራው የሚሉ አሉ። እንግዲህ 2 ሰዓት 3 ሰዓት በስልክ ማውራት ደጋግሜ እንደምለው ጊዜ ማባከን ነው። ሰዎች እንዲማሩበት ካላደረኩኝ ተደዋውሎ ታሪክ መስማቱ ጥቅም የለውም። አንዳንዶች ደግሞ ነው የኔ ታሪክ ሰውን እስከለወጠ ድረስ ቢቀርብ ምን ችግር አለበት ብለው ደግሞ እንደዚች እህት ድምፃቸውን ጭምር በከፊል የሚፈቅዱ እህቶች አሉና በድጋሚ ላመሰግናት እፈልጋለሁ። በነገራችን ላይ እቺ እህት
የእሷን ታሪክ ሼር ልታደርገኝ የወሰነችው ሁሌም ፕሮግራሚንግ እንደምትከታተል ነግራኛለች። ከአንድ ቀን በፊት አንድ ታሪክ አቅርቤ ነበር እና የስፖርተኛውን ታሪክ ወይም ደግሞ የእግር ኳስ ተጫዋቹን ታሪክ ማለት ነው እና እሱንም ሰምታ የእሱንም አድራሻ ፈልጋ በዛ ላይ ደግሞ በአክስት ጦስ የተነሳ የተበታተነ ወይም ደግሞ ችግር የደረሰበትን ቤተሰብ ታሪክ ከሰማች በኋላ ነው የእኛም ታሪክ ይህንን ይመስላል፣ ኧረ በየቤቱ ጉድ አለ እና የኔንም ታሪክ ሼር ላድርግ ብላ ነው ታሪኳን ያጫወተችን። ቀጥታ ወደ ታሪኳ ነው መወስዳቸው። እንግዲህ እቺ ልጅ እና 3 እህቶቿ ተወልደው ያደጉት አዲስ አበባ ውስጥ ነው። አንድ ወንድም አላቸው። የመጨረሻ ወንድማቸው ከሌላ ነው የሚወለደው። እናታቸው ማይቴሳ ናቸው። እንዲሁም ደግሞ አባታቸው በዘበኝነት የሚተዳደሩ ነበረ። ስለዚህ ከችግሩ መጥናት የተነሳ ሁላችንም ለማኞች ነበርን ያለችው እና በነገራችን ላይ ከታሪኩ ጅማሬ እስከ ታሪኩ መጨረሻ ድረስ እያለቀሰች ስላናገረችኝ ጥሩ ሙድ ውስጥ አልነበርኩኝም ስሰማት እና በዛ ህይወት ውስጥ ሆነን ራሱ እሷም እንትን ትላለች፣ ትቀና ነበረ በጣም አክስታችሁ በቃ ቤተሰቡን እኛም ብቻ ቤተሰቡን ሁሉንም አሁን እንዳልኩት በጠብጣለች ከገጠር እስከ አዲስ አበባ ድረስ። እሺ። እና በጣም የሚያሳዝን ስቶሪ ነው። እቺ ልጅ አሁን በነገራችን ላይ ውጭ ነው የምትኖረው ማለት ነው እና ውጭ ሀገር ነው። ሀገሩን መጥቀስ የለብኝም ምክንያቱም ሀገሩን አትጥቀሰው። በተረፈ ግን በተወሰነ መልኩ ድምፄን ተጠቀም ችግር የለም ትላለች ማለት ነው። ይሄ ምን ያህል የስነ ልቦና እንደሚያደርስ ከባድ ነው እና እኔም ራሴ ለምን ነበር ነው ያለችው። ወንድሞቼና እህቶቼ ብቻ ሳይሆን እኔም ጭምር እለምን ነበረ። በዛ አይነት ሁኔታ ብዙ አሳለፈን። 3ቱ የአንድ እናት የአንድ አባት ልጆች ናቸው። የመጨረሻ ወንድማቸው ነው እና እናትየው ከክፍለ ሀገር ቀድመው መጡ። ሌሎቹ እህቶች እናታቸውን እየተከተሉ መጡ። አባትየውም ያው ዘበኛ ናቸው፣ አይቀመጡም፣ አብሮ አይቀመጡም እና ብቻዋን ነው መስዋዕትነት ከፍላ ያሳደገችን። እናትየው ብቻቸውን ነው መከራቸውን እያሳደጉት ነው እና በዛ አይነት ሁኔታ እንግዲህ እንደም ቃል በቃል ያለችኝ ምንድን ነው በጣም ድሆች ነን፣ በጣም ከባድ የሆነ ህይወት ነው። አባትየው በዚህ መሀል ቀድመው አረፉ፣ ታማው ነበረ። እናትየውም ከዛ ተከትለው አረፈው እና እነዚህ ልጆች ያለ አባት ያለ እናት ነው የቀሩት እና በዚህ መሀል የእናታቸው ታላቅ እህት አለች እና እንደዛም ሆኖ እንግዲህ ቤተሰቡ ድሃ ነው ብያቸዋለሁ። ቤተሰቡ ምንም የለውም። ነገር ግን የለመኑትን ወደ ቤት ይዘው መጥተው ሼር ሲያደርጉ በዛ ህይወታቸው እንኳን ይቀና ነበረ። እንግዲህ የአበሻ ምቀኝነት የድረስ እንደሆነ ይሄ አመላካች ነው። ለምኖ በሚያመጣ ለምኖ በሚፋቀር ቤተሰብ ነው የሚቀናው እና እቺት የእናታቸው ታላቅ እህት ነች። አባትና እናት በተከታታይ ሞተዋል። ግን እነዚህ ልጆች ተሰባስበው ነበር የሚኖሩት። የፈለገ ድሃ ቢሆኑ የፈለገ ኤክስትሪም የተቸገሩ ቢሆኑም ፍቅር ነበረ በመሃላቸው። ድህነት አልበታተናቸውም፣ ድህነት አለያያቸውም። እህታቸው የእናታቸው ታላቅ እህት አክስታቸው እስከምትበታትናቸው ድረስ እነሱ አልተለያዩም ነበረ እና በዛ አይነት ህይወት እየኖሩ እና ሁሌ እነሱ ቤት ትመጣለች። በጣም የሚገርመው አክስትየው እቤት በምትመጣበት ሰዓት ምንም እህል አትቀምስም ነበር አለች። እናታችንም እኛ ቤት በፍጹም ምግብ አትቀምስም ነበር፣ በኋላ ላይ የገባን ነው ያለችው። እና እንግዲህ እዛ ሄዳ ያስመተተችበት ቤተሰቡ እንዲበተን ያደረገችበት ቦታ ላይ እዛ ቤት ውስጥ እህል እንዳትበይ ተብላለች። ሆኖ ቤት ውስጥ መታ ቤት ጠጪ ስትባል አትጠጣም። እሺ፣ በፊትም ጀምሮ አትበላም አትጠጣም። ከድሮም እናታችሁም ራሷ ሰርታ እሺ፣ ከድሮም ወርቅዬ ከድሮም ከዛ ስለዚህ በጣም ኤክስትሪም የጥላቻ መልክ ነበር የምታሳያቸው። እናትና አባት ከሞቱ በኋላ በዛ አይነት መልኩ መቀጠል ስላልተቻለ ሊበታተኑ ደረሱ።
ከዛ የመጨረሻ ከሌላ ይወለዳል ያለችው ታናሽ ወንድሟ ቀበና አካባቢ አንድ ህፃናት ማሳደጊያ ድርጅት አለ። እዛ ውስጥ ይቀበሉታል። እዛ ማደግ ይጀምራል። ከዛ ሁሉም ኤኒዌይ እንትን አሉ በቃ ከዛ ቦታ ላይ ወላጆቻቸው የሉም ይበታተኑና እቺኛው የኛ ባለ ታሪክ መጀመሪያ አረብ ሀገር ነው ሄደችው። በዛም ብላ አረብ ሀገር ሄደች። ከዛ በኋላ ነው አሁን ወዳለችበት ሀገር የተሸጋገረችው እና እሱ የራሱን የቻለ ታሪክ ስላለው እዛ ውስጥ አልገባም። ምክንያቱም ዋናው የኔ ታሪክ ምንድነው ክፉ ሰዎች በሰዎች ላይ የሚያሳድሩትን ተጽዕኖ ለመናገር ስለሆነ ነው። እናች ልጅ ወደዛ ከሄደች በኋላ ሁሉም እንግዲህ በቃ በየፊናቸው ተበታተኑ ማለት ነውና የመጨረሻ ታናሽ ወንድማቸው ቀበና አካባቢ የሚገኝ ህፃናት ማሳደጊያ ውስጥ ገባ። በጣም በሚያሳዝን ሁኔታ ግን እዛ ገብቶ የልጅ የጤና ምርመራ ሲደረግለት ኤችአይቪ ፖዚቲቭ ሆኖ ይገኛል። በጣም ዘጋ ሾክ ነው ያደረግኩት። እንግዲህ አንዳንድ ቤተሰብ ላይ ምን ያህል ተፈጥሮ እንደምትጨክን አመላካች ነው። እና መጀመሪያ እህት አልሰማችም ነበር፣ ይሄን ነገር አላወቀችም። እዛ እንትን አለ። እሷም ውጭ ሄደች፣ መልፋት ጀመረች፣ መስራት ጀመረች። ስለዚህ ሁሌ የምታስበው ምንድነው ከእሷ ልፋት ጀርባ እህትና ወንድሞቿ ናቸው የሚታዩት። እንግዲህ ከአንድ አባት ከአንድ እናት የተወለዱ 3 ናቸው ብያቸዋለሁ። 3 አንድ ወንድ ልጅ አለ፣ አንድ ሴት ልጅ አለች፣ እሷ አለች። ከሌላ የሚወለደው ደግሞ ይሄ የመጨረሻው ልጅ አለ። የመጨረሻው ልጅ ህፃናት ማሳደጊያ ያስገብተውታል። እንደዛ ሆና ነው እንግዲህ ውጭ ሀገር ሄዳ መልፋት የጀመረችው። በኋላ ግን ይሄ ልጅ በጣም እየታመመ ይመጣል። ከዛ ተመልሳ ትመጣና ሌላ ሆስፒታል ይዛው ትሄዳለች። ሌላ ሆስፒታል ይዛው ትሄድና ስታስመረምረው መጀመሪያ አላወቀችም በነገራችን ላይ። ከዛ ይመረምረው የነበረው ሐኪም የውጭ ሀገር ዜጋ ነው እና ሲነጋገሩ ትሰማለች። እሱም ብቻም አይደለም እና እሷ ሳታውቅ የባህሪ ለውጥ ያመጣባታል። ሲነጫነጭ ምን ሲል ትቆጣዋለች እና እነርሷ ምን አለችኝ አለች፣ አንቺ የሆነውን ሳታውቂ እንደዚህማ አትጩሂበት፣ የእሱን ቢሰጥሽ ኖሮ እንደዚህ አትሆኝም ነበር። ምን ለማለት ፈልጋ ነው? ምንድነው ለእሱ የሰጠው? ከዛ እዛ የምታስተናግደው ረዳት ነርስ ለካ ውጤቱን እነሱ አውቀውታል። ከዛ እሱ ያዘውን አንቺ ብትይዢ እንደዚህ አትይ፣ ምንድነው የምታመናጭቂው? ዝም በይው አለችኝ። አንቺ ደግሞ እኔ ያሳለፍኩበትን ህይወት አታውቂም፣ እኔ ለእነሱ ብዬ ነው እንደዚህ ወጉት አልኳት። ከዛ እስቲ በቃ እስቲ ዝም በይ አለችኝ። ከዛ ውጤቱን ተቀበልንና ሄድን። ተመልሰን ስንሄድ ሲያወራ ሰማሁት። ነጩ አስተርጓሚዎች ቆመዋል። ሲያወራ ሰማሁት። በጣም ደነገጥኩት። በጣም ደነገጥኩት። ወደ አጥንት ካንሰር ተቀይሯል አለ። በኋላ የምርመራ ውጤት ምንድነው ያሳያቸው? አንደኛ የአጥንት ካንሰር አለበት ነው የተባለው። እንግዲህ በጣም ከባድ ነው። ከዛ በኋላ የልጁ የጤንነት ሁኔታ ይነገራታል። ምንም ማድረግ አልቻለችም። እያለቀሰች ይዛው ትወጣለች። ይዛው ትወጣና ቀጥታ ደብረ ሊባኖስ ነው ይዘው ሄደችው። ይዘሽኝ ሂጂ አላት። ልጁ በነገራችን ላይ እንደዛም ሆኖ እንደ ትልቅ ሰው ነው የሚያስበው። እንግዲህ የመጨረሻ የቤተሰቡ የመጨረሻ ከሌላም ቢወለድ የመጨረሻ ታናሽ ወንድማቸው ነውና ደብረ ሊባኖስ ይዛው ትሄዳለች። ደብረ ሊባኖስ የተወሰነ ጊዜ ይቆያል። ከዛ በኋላ አንድ አባት ደብረ ሊባኖስ ያሉ አባት፣ በነገራችን ላይ እዛ ያሉ አባቶች በጣም ይወዱት በጣም ይቀርቡት ነበረ እና ይሄም ልጅ የሆነ ነገር ይታየው ነበረ። እንግዲህ በጣም ቅን ስለሆነ እግዚአብሔር ገልጾለት ሊሆን ይችላል ነው ያለችው። እና ከደብረ ሊባኖስ ቀጥታ ይዘው ሄደችው የት ነው? ወንቅሸት አባ ዮሐንስን ከዛ ፊት አውቃቸው ነበር አለች። ደወልኩላቸውና ያለው ነገር ስነግራቸው ይዘሽው ነው ያሉኝ። በኋላ ግን ስንሄድ አንድ ከተማ ነው ያለችኝ። እዛ እንዳረፍን ልጄን ደውለው ልጄን አታንገላቸው እና በቅሎ ልክልሻለሁ በበቅሎ ይዘሽው ነው አሉኝ አለች። ይዞት ሄዱ። ወንቅሸት ገባ። መጠመቅ ጀመረ። ምግብ በግድ ነበር ማበላው አለች። በግድ በቃ እዛ ያሉ ሌሎች ተጠማቂዎች አሉ፣ አስጠማቂዎችም አሉ። ከነሱ ጋር ተግባባች። ልጅቷ የምትግባባ አይነት ልጅ ነች። ልጁንም ሲያዩት ስላዘኑለት እየተቆጡም እያገዟትም ምግብ እየበላም ጸበል እየተጠመቀ ጸበል እየጠጣ ሲሄድ ሰውነቱ እያገመገመ መጣ። ግን ይሄ ልጅ የሚገርመው ወንድሜ እንደሚሞት ያውቅ ነበር አለ። እንዴት አወቀ አልኳት። አንደኛ ደብረ ሊባኖስ ያሉ ከአባቶች ጋር በጣም ግንኙነት ስለነበረ አባቶች ነግረውታል። ነገር ግን እስከ ሕይወትህ ፍጻሜ ድረስ በቃ መልካም ነገር ስራ፣ እንዲህ አድርግ፣ እግዚአብሔርን አስታውስ እያሉ ነው የነገሩት እና ጊዜውን ነው እንጂ የሚቆጥረው እንደማይድን ያውቅ ነበር አለች። እና ሁሌ የሚታየው እሱ ነበረ።
እና ያ ከመሆኑ በፊት ግን ቤት ውስጥ ማነው ወንቅሸት ከመሄዳቸው በፊት ግን ቤት ውስጥ የተወሰነ ጊዜ ተኝቶ ነበረ እና ቤት ውስጥ ተኝቶ አክስትየው የምታደርገውን ነገር ስትነግረኝ በጣም ያዘንኩት እና እንዲህ አይነት ታማሚ ሰው ጥሩ ምግብ ይፈልጋል። እንዲህ አይነት ታማሚ ሰው ጥሩ እንክብካቤ ይፈልጋል። አክስት ግን እንደውም ያለውን ነገር ነበር የምትነፍገው። ልጁ አልጋ ላይ ተኝቷል። ምግብ ይፈልጋል። ድካም አለ። መልካም ነገር ወተት፣ ጁስ ምናምን ያስፈልገዋል። እንኳን ያንን ልታደርግ ይቅርና እቤት ውስጥ ያለው ምግብ ትከለክለው ነበር ነው ያለችው። እና የራኒ ጁስ አለ አይደለም እሱን ገዝታ ይዛ ሄዳ ሰጥተዋለች። ቤት ውስጥ ያው ሁሉ ዳቦ ያለ አቤት እግዚአብሔር ምስክሬ ነው። ከዛ እኛ መጀመሪያ የእሷ ቤት ስለሚቀርበን የገባችበት ቤት ስለሚቀርበን ከጓደኞቼ ጋር ሆነን ጓደኞቼንም ከመጀመሪያ ጀምሮ ትጠላ እንደነበር እናውቃለን። ግን በዚህ ደረጃ መተት በሚያስደርግ ደረጃ ይሆናል ብለን አልገመትም ነበር ነው የምትለኝ። ከዛ በኋላ ነው አውጥታ ወደ ወንቅሸት የወሰደችው። ወንቅሸት ቆይቶ በነበረበት ሰዓት ላይ እቺ ልጅ ተመልሳ ወደ የምትሰራበት ቦታ ላይ ትሄዳለች ትሰራና በዚህ አይነት ሁኔታ መቀጠል ስለማንችል ብላ እዚህ መታ ምንድን ነው የምታደርገው? ለቤተሰብ መተዳደሪያ ትልና መኪና ትገዛላቸዋለች። ታክሲ ማለት ነው፣ ሚኒባስ ትገዛላቸውና አንደኛ ወንድማቸው የእሱ ታላቅ አለ እንግዲህ ከአንድ ቤተሰብ የሚወለዱ 3 ናቸው ብያቸዋለሁ። ይሄ ታናሽ የታመመው ወንድማቸው ከሌላ ነው የሚወለደው ብያቸዋለሁ። እና ለዛኛው ከአንድ እናት ከአንድ አባት ለሚወለዱት ልጅ በቃ እኛ ዘመድ የለንም፣ እርስ በርሳችን ነው የምንደጋገፈው። ስለዚህ ራሳችሁን ለውጡ በዚህ መኪና ትልና ያኔ ነው ገንዘቡ ዋጋ ነበረው ነው ያለችው። ኦልሞስት ጊዜውን ነግራኛለች። ከስንት ዓመት በፊት ነው 200 ምናምን ሺህ ብር ሚኒባስ ትገዛና ትሰጠዋለች። ስለዚህ ይህ ልጅ ያንን መኪና ይወስዳል፣ መስራት ይጀምራል። እና ያንን መኪና ልትገዛ በመጣችበት ሰዓት ላይ ግን እዚህ ብዙ ቆይታለች እና እነዚህ ልጆች መኪናውን ይዘው ሄደው ኦልሞስት ከአንድ ወር በላይ አልቆየም ነው ያለችው። እና ሁኔታቸው አላማረኝም። በነገራችን ላይ ወንድሟ ብቻ ሳይሆን ያክስቷ ልጅ በጣም ትመቀኘኛለች ወይም ደግሞ ቤተሰባችንን ትጠላለች ያለችው የእናቷ ታላቅ አክስቷ ልጅም አለ እና አዝማሚያው ስታየው ከወንድሟ ጋር የሚያደርጉት ነገር ደስ አላለውም። ይሄ ልጅ ታሞ ቤት ውስጥ ተኝቷል። በነገራችን ላይ አንዳንድ ጊዜ ታሪኩን ቅደም ተከተሉን ባዛባውም ይቅርታ። ከነዚህ ልጆች ጋር መዋልተው አርፈህ ስራን ስራ፣ አንተ የደሃ ልጅ ነህ፣ እኛ ድሆች ነን፣ እርስ በርስ ማንደጋገፍ ከሆነ ነገ ይቸግርሃል ትላለች። ወንድምየው ያው ጉርምስናም አለ፣ የፍንዳታነት እድሜ ላይ ነው ያለው። እሺ ቢላትም አልሰማትም። ከዛኛው ልጅ ጋር ገጥሞ እነሱ ሌላ ዓለም ውስጥ ነው ያሉት። የሚገርምህ ወርቅ እያለችኝ 1 ወር ታክሲው አልሰራም እና ሲገቡ አይናቸው ቀልቶ የሆነ ነገር ቸውን ተንብለው ለካን ልጆቹ ሱስ ውስጥ ገብተዋል። ይቅማሉ፣ ይጠጣሉ፣ ሺሻ ያጨሳሉ። ስራ የሚባል ነገር የለም ወይ ስኮርት ይሰጣሉ መኪናውን። በዚህ መሀል 1 ወር ባልሰራ ሳይሰሩ መኪናውን ለካ ሸጠውታል። እና እንዴት ብለው ይንገሯት እና ያንን ብር አወዳድመውታል። በኋላ ግን እዚህ እውነት ላይ መድረሷ አልቀረም። በጣም ትበሳጫለች፣ በጣም ትናደዳለች። የራሳቸው ጉዳይ ነግሬህ ነበረ። ከእንደዚህ አይነት ሰዎች ጋር አትዋል። በነገራችን ላይ ከአክስቷ ልጅ ጋር ብቻ ሳይሆን ሌሎች ግሩፕ ጀም አላቸው እና ከእነሱ ጋር ውሎ ነው ልጁ የፈነዳው። መኪና ተገዛለት፣ በነፃነት ሰጠው፣ የተወሰነ ጊዜ ሰራ፣ ጭራሽ መኪናውን ሸጠው፣ ተጫጫሱበት፣ ገንዘቡ ወደመ። ያኛው ልጅ ነግሬያቸዋለሁ፣ የአጥንት ካንሰር አለ፣ ኤችአይቪ ፖዚቲቭ ነው፣ አልጋ ላይ ተኝቶ እየማቀቀ ነው። በቃ ከዚህ በኋላ አንተ ለእሱ ነው ያለው፣ እኛ እዚህ ነው ተጋግዘን የደረስነው አልኩትኝ እና ተለወጥበት ብዬ እቁብ አስገብቻቸው ተመለስኩኝ። ከዛ እሳትና ጭድ ሆኑ፣ ትልቁና ትንሹ ማለት ነው ወንድማማቾቹ። ከዛ ከማን ጋር ይገጥማል? አትግጠም ካልኩት ልጆች ጋር ገጠመ። ከዛ እኔ ተመልሼ ልመጣ ቀን ነበረ። ማታ የታል መኪናውን ይዘና ስለው የለም በቃ ሱስ ውስጥ ገብተዋል። አይ ቲንክ ከዛ በፊትም ሱስ ውስጥ ገብተዋል። በዚህ ማለት በጣም ትናደርና ተመልሳ ትሄዳለች። እንደፈለጋችሁ ሆኖ ብላ ማለት ነው። የዚህ ልጅ በሽታ በጣም ሲጠናበት ነው ተመልሳ የመጣችው። በቃ እኔ ከወንድሜ በላይ ምን አለኝ፣ ስለዚህ ያለኝን ነገር ሁሉ ለሱ ልስጠው ትልና
ተመልሳ ከዛ በኋላ ነው ወደ ወንቅሸት ይዛው ሄደችው እና በዛ መሃል ግን ምን ሆነዋል? ለአንድ ቦታ ጨረታ ያወጣበታል። በየሆነ ትንሽ ቤት ነው ያለችው አለ። እንደውም ባዶ ቦታ ማለቱ ይሻላል። ትንሽ ቤት ነች ያለችው። ያንን ጨረታ ለዚህ ላክስት ልጅ ውክልና ተሰጠውና ያው በእድሜም ከፍ ስለሚል አንተ ተጫረትና እኔ ገንዘቡን አስገባልሃለሁ ተወዳደር ትለዋለች። ሲወዳደር አሸነፈ፣ ቦታውን ተረከበች። ከዛ እዚህ መታ ቦታውን በራሷ ስም አደረገች። አነስተኛም ቢሆን ቤት ሰራችላቸው። እዛ መኖር ጀመሩ። አሁን እዛ ቤት ውስጥ አክስትየውም ያው ችግረኛ ነች። አክስትየውም እኔ እንዳንቺ አይደለሁም፣ አንቺ እኛ ላይ ክፋት ብትሰሪም ተከራይተሽ ከምትኖሪ ግድ የለም እየጠበቅሽ ቤት ኖሪ ትልና ያንን ቤት ሰጣታለች። በጨረታ ያሸነፈችውን ማለት ነው። እና አክስትየው እቃዋን ይዛ እዛ ቤት ውስጥ ትገባለች። ያው አንድ ልጅ ነው ያላት ከልጇ ጋር ማለት ነው። እንደዛም ሆኖ ግን እዛ ቤት ውስጥ ወንድሞቿ አሉ፣ 2 ወንድሞች። አንደኛው እህቷ እንደሷ ውጪ ትሰዳለች እና አብረው እየኖሩ ሳለ ያኛው ልጅ ተመችቶታል። በቃ አክስቱ ነች። ግን ራስን እየጠበክ ብትለው አክስትን እዛ ፈላጭ ቆራጭ ትሆናለች። ፈላጭ ቆራጭ ትሆንና ያ ልጅ የታመመውም ልጅ ወንቅሸት ከመሄዱ በፊት እዛ ቤት የተወሰነ ጊዜ ነበረ። አሁን ያስታወስኩት ታሪክ እና ያ ቤት እዛ ገብታ የተወሰነ እድሳት አድርገው እሷን የሚያውቋት ሰዎች፣ አክስቷን የሚያውቋት ሰዎች በቃ ከክራይ ቤት እንኳን አወጣሽ ብለው ቤቱን ሊመርቁላት ሲመጡ ያው እኛ ሀገር የተለመደ ነው አይደለ? መጠጥ፣ ዳቦ ምናምን ይዞ መሄድ፣ እንደዛ ስጦታ ይዘው ይሄዳሉ። የሚገርም አለች። እሱ እዛ ተኝቶ ሰዎች ከሚያመጡለት ዳቦ ላይ እንኳን ቆርሳ መስጠት አትፈልግም ነበር። እሱ እዛ በረሃብ እየተንገላታ ከዛ ገብታ መኖር ስትጀምር ሰው ጓደኞቿ እያደስደስ ምናምን እያሉ ዳቦ መጠጥ ምናምን ይዘው ይሄዳሉ። ከዛ የሚገርመው በጣም ብዙ ድፎ ዳቦ ቤት ውስጥ ተቀምጦ ወንድሜ ብቻውን ቤት ተኝቷል። እኔ ክፍለ ከተማ ዳቦ ምናምን እያያዘ ሲመጣ ወንድሜ ቤት ውስጥ ተኝቶ የሚገርም ከዳቦ ላይ ይዛለት አልሄደችም። የሚገርምህ የሆነ ድርቅ ያለ እንጀራ ይህ እንደ ቂጣ ነገር ጋግረው ድርቅ ያለ በዳንቴል ጠቅልላ ይሄ የራኒ ጁስ አለ አይደለም እሱን ገዝታ ይዛ ሄዳ ሰጥተዋለች። ቤት ውስጥ ያ ሁሉ ዳቦ ያለ አቤት እግዚአብሔር ምስክሬ ነው። ከዛ እኛ እና የሻገተ እንጀራ በቃ እንዴት ብዬ ልንገራቸው፣ በጣም የሚያስጠላ እንትን። እዛ ዳቦ ተከምሮ ሰው በስጦታ ያመጣው ዳቦ ተከምሮ ምንም ነገር ሼር አታደርገውም ነበረ። ከዛ አንድ ቀን ጓደኛዬ ልትጠይቀው ስትመጣ የአገር ዳቦ እዛ ተከምሯል፣ እሱ ዘጋ ያቃስታል፣ አጠገቡ ምንም ነገር የሻገተ እንጀራ ነው ያለው እና በጣም ትናደድና እንዴ አንቺ ምንም ሆነሽ ነው እንዲህ ነገር እያለ የታመመ ልጅ ነው ጥሩ ምግብ ያስፈልገዋል ብላ ትጣላለች። እንደውም እሷ ሮጣ ሄዳ ምንድን ያለች ራኒ ጁስ ነው ምናምን ገዝታ መጣችና ራሷ ዳቦውን ቆርሳ ሰጠችው። ከሱ ትንሽ አቀመስ ነው እንዴ። ከዛ በቃ ወንድሜ እዛ ቤት ውስጥ እኔ ከሌለሁኝ መኖር እንደማይችል ስላወቀኝ ከዛ በኋላ ነው ደብረ ሊባኖስ ከዛው ለወንቅሸት ይዘው ሄደችው። ወንቅሸት እየተጠመቀ እያለ ሰውነቱ በደንብ መመለስ ጀመረ። ሰውነቱ ወዙ እየተመለሰ ደስ አላት። ግን መከራ ነበር አለች። ደግነቱ ግን እዛ ወንቅሸት ያሉ ሰዎች በጣም ይተባበሩ ነበር አለች። እሱ ግን ሁሌ የሚያወራልኝ ስለኔ ደግነት እንደምንለያይ፣ እንደ አንተ ምን ሆነ ነው ትድናለህ፣ እግዚአብሔር ተአምር ይሰራል እንዴ እየተባባሉ የተወሰነ ጊዜ ቆዩ። እሷ እዚህ መመለስ ስለነበረባት ቪዛ መግዛት ነበረብኝ ነው ያለችው እና ጊዜዋ እየደረሰ ስለነበረ ወደዚህ መምጣት ስትፈልግ ሰው እዛ የሚተካት ሰው ያስፈልጋል። ከዛ በኋላ አክስት በቃ እኔ ችግር የለውም እኔ እተካሻለሁ ትላትና ትሄዳለች ማለት ነው። ከዛ ይለዋወጣሉ። እኔ ትቼው እስከምመጣ ወደ አዲስ አበባ ድረስ የቪዛዬን ሁኔታ ለማመቻቸት በጣም ጥሩ ሁኔታ ላይ ነበር ነው የምትለው። ከዛ እዛ ትቼላት ሄድኩኝ። እዚህ ሆኜ ነገሮችን መጨራረስ ጀመርኩኝ እና እዚህ ስመጣ ደግሞ ወንድሜን አጣሁታለች። የትኛውን መኪናውን የሸጠው ተቆጥቷለች። ኦፍኮርስ ስለተቆጣቱ ነው እንደሄደው አይነት ነገር ግን ደብዛው ጠፋባት። ለካ በዛ መሃል መኪናው ከመሸጡ በፊት ከጀማዎቹ ጋር ሆኖ በዛ መኪና ሿሿ ሲሰራ ተይዞ ታስሯል። እስካሁንም ፍርደኛ ነው፣ ከእስር ቤት አልወጣም እና ይሄንን አልነገሯትም። ያክስቷ ልጅ ይሄንን ያውቃል። እያወቀ ደምን ባታ ወንድሜ የት ነው ብላ እያለቀሰች እንኳን ሊነግራት ፈቃደኛ አይደለምና ከእናቱ ጋር የዛን ያህል ተንከሲስ ነው ስትል ነው የነገረችኝ። እና ክፎች ነበሩ፣ ምንም አላደረግናቸውም። ከዛ በጣም ጨልሟል፣ ሌሊት ነው፣ እያለቀስኩኝ አጠገቤ ቆሟል እኮ ምን አለ እስር ቤት ነው ብሎ ቢነግረኝ
እኔ ምንም ያርገኝ ምንም የእናቴ ልጅ ነው አድነዋለሁ። ወንድሜ ነው፣ ክፉን አልፈልግም። ኖርማል ቢያጠፋም ገንዘብ ነው የጠፋው፣ የሰው ህይወት አይደለም። ግን በቤተሰቡ ፍቅር ይቀኑ ነበር ነው። ያክስቷ ልጅ ነው፣ ያኛውም ጓደኛውን ዘመዱም ነው። እንደታሰረ እያወቀ እንኳን አልነገረውም። እና ዋናው እንግዲህ ተሳታፊ እሱ ስለሆነ ሊሆን ይችላል ያክስቱ ልጅ ያልታሰረው፣ ወይ ደግሞ እጅ ከፍንጅ የተያዘውም ያኛው ሊሆን ይችላል። ኤኒዌይ ያክስቱ ልጅ ያልታሰረም ያኛው ልጅ ግን እስር ቤት ገብቷል። ከዛ ይውልበታል የተባለበት ቦታ ላይ ልፈልገው ሄድኩኝ አለች እና ረጅም ጊዜ ሆነን እና ይሄኛውን ንገረኝ ስል አይ ለእኔም አልነገረኝም የት እንዳለ አላውቅም ነበር ሲላት የነበረው። ከዛ ይውልበታል፣ ይቅምበታል፣ ይጫጫስበታል የተባለበት ቦታ የት ነው? ቦሌ ሚካኤል አካባቢ የሆነ ጎሚስታ አለ ነው ያለችኝ። እኔ አሁን አላስታውስኩትም። እና እዛ አካባቢ ሄድኩኝ፣ ይዞኝ ይሄዳል። እዛ ጋር ባለ ጎሚስታ ጋር ቆሜ እያለቀስኩኝ ታሪኬን ስነግረው አንቺ ወንድ ልጅ ነው ምን ይሆናል፣ ስለዚህ በቃ አንቺ ጸልይ እንጂ በዚህ ደረጃ ራስሽን ትጎጃለሽ፣ ፊትሽን አይተሽዋለሁ ያለ። እኔ በቃ በዛኛው ወንድሜ ብዙ ነገሩ ስለገባ ገጽታ እየተቀየረ ነበረ። በቃ እዛ አልቅሼ ተመለስኩኝ። ይሄኛው ልጅ አልነገረኝም። ከዛ በኋላ ነው ቆይታ ወንድሟ እንደታሰረ የገባት። አሁን እሷ የምትለው ምንድነው? ለዚህ ሁሉ የቤተሰባችን መበታተን ምክንያት ለወንድሜም መታሰር፣ ለዛኛው ወንድሜም መታመም፣ ለእህቴም መሰደድ፣ ለቤተሰባችን እንደዚህ መፈረካከት የእሷ እጅ አለበት ነው የምትለው። እና በኋላ አካባቢ ጸበል ቦታም ሄጄ ያየሁት ነገር አለ ነው የምትለው። በቃ እንግዲህ ብዙ ጊዜ ያው እንደዚህ ነገር የሚገለጸው ጸበል ቦታ ነው አይደለ? መንፈሱ ሲናገር ማለት ነው። እና እሷ ደግሞ እዛ ወንቅ እሸት ገዳም ከዛ ፊትም ኤክስፒሪያንሱ ስለነበራት በጣም ልዩ የሆነ እምነት አላት። ለዛ ቦታ ልዩ የሆነ ፍቅር አላት። አባ ዮሐንስንም በጣም እንደምትወዳቸው በጣም እንደምታከብራቸው እና ብዙ ነገር እንደረዷት ነው የነገረችኝ። እና ተነግሯታል። በቃ ባክስታቸው አማካይነት የሁሉ ነገር ቤተሰቡ ላይ እንደመጣ ማለት ነው። እና ለዛም ነው በጣም ያንን ፕሮግራም ከአንድ ቀን በፊት የሰራሁትን ባክስት ተንኮል ምናምን የሚለውን ፕሮግራም ካየች በኋላ የኔንም ታሪክ ሼር ላድርግ ብላ የደወለችው። እና ከዛ ያው እዛው እሱን አስተኝታ እዚህ መታ ቪዛዋን ልታመቻች መታለች ብያቸዋለሁ። ወንድሟን ፈለገች። መጨረሻ ላይ እስር ቤት መሆኑን አወቀች። በዚህ መሀል በጣም የሚያስጠላውና የሚያሳዝነው ነገር ምንድን ነው? ለካ እዚህ ያሉ ወንድማቸውም ታሞ የአክስት ልጅና ወንድሟ ይሄንኛውን የታመመውን ልጅ አግለውታል። ታክሲ ሰርቶም ገንዘብም ሲያገኙ ምንም ሲያደርጉ ምንም ነገር ሼር አያደርጉትም ነበረ። ሲበሉም ሲጠጡም ይሄንን ልጅ ኤክስክሉድ አድርገውት ነበረ ወይም አግልለውት ነበረ። ይሄ ነገር በኋላ ስትሰማ በዛኛው ወንድሟ ላይ መኪናውን በሸጠው ወንድሟ ላይ የበለጠ ቂም አደረባት እና ወንድሜን አግለውት ነበረ። ታሞ አልጋ ላይ ተኝቶ አያዩትም ነበረ። እንዲህ በአሰኘው ሰዓት ላይ ኢግኖር ያደረጉት ነበር። ልክ ይሄንን ከሰማች በኋላ እዛ ወንድሟ ላይ ቂም ያዝ ጀመረች። እስር ቤት መሆኑን አወቀች፣ ግን ሄዳ ልትጠይቀው አልፈለገችም። እዛ ላይ ትክክል እንዳልሆነች ነግሬያታለሁ። ይህን ታሪክ ስትሰማ አይ ቲንክ የተነጋገርነው ነገር ትዝ ይላታል ብዬ አስባለሁ። እና አንቺ እግዚአብሔርን አሁን የምትፈልጊ ከሆነ የቀረ ቤተሰብሽ በሰላም እንዲኖር የምትፈልጊ ከሆነ በወንድምሽ ላይ የቋጠርሽውን ቂም መፋቅ አለብሽ። ሰዎች ሊያስቀይሙን ይችላሉ፣ ሊበድሉን ይችላሉ። ነገር ግን ቂም ልባችን ይዘን የምንጸልየው ጸሎት እግዚአብሔር ጋር አይደርስም። ይህንን አንጠራጠርና በቃ ምንም ይበድል ምንም ያድርግ ምንም ህይወት ይቀየር ብለሽ መኪና ገዝተሽለታል፣ ሸጦታል፣ አውድሞታል። ያ መኪና የሁላችሁንም የቤተሰብ ህይወት ምናልባት እሱ ጎበዝ ቢሆን ሊቀይር የሚችል ነበር። ምናልባት ሌላ ሁለተኛ መኪና ሊያመጣ የሚችል ነበር። ብዙዎችም የዕቁብ ገብተው ነው በአንድ መኪና ሁለት ሶስት መኪና ያላቸው። አንዳንዱ ደግሞ ሲረገም ልክ እንደዚህ በአንድ ወር ውስጥ ይጫጫስበትና ወንጀል ሰርቶበት እስር ቤት ይገባበታል። ገንዘቡንም ዶጋመድ ያደርገዋል እና ያልተባረከ ገንዘብ ማለት ነው። ስለዚህ እንዴት አድርጌ ስትለኝ ነው አንቺ በእግዚአብሔር ታመልካለሽ አይደል? አዎ ከሱ ውጭ ማምን መጠለያ ያለኝ። ስለዚህ እንዴት ብለሽ ነው የምትጸልይው? ስትጸልይ በልብሽ ቂም ይዘሽ የምትጸልዩ ጸሎት እውን የሚደርስልሽ ይመስልሻል ነው ያልኳት። መጨረሻ ላይ ተግባብተናል። እግዚአብሔር ይስጣት። በቃ ወንድሜን ይቅርታ አደርግለታለሁ ሄጄ እጠይቀዋለሁ ነው ያለችው። እግዚአብሔር ይርዳት። እና አሁንም ፍርደኛ ነው፣ አልወጣም። ስንት ዓመት ነው የተፈረደበት ነው ያለችኝ። ገና ምናምን 10 ምናምን ዓመት ነው፣ ገና የተወሰነ ዓመት ነው በእስር ቤት የቆየው እና ብዙ ዓመታት ይቀሩታል። ወደ ወንቅ እሸት ልመልሳችሁ። አክሷ እተካልሻለሁ ብላት ሄዳ ነበር ብያችኋለሁ። እና ከሌላ እህታቸው ከእናታቸው ሌላ እህት ጋር ወይም ደግሞ ከሌላ አክስቷ ጋር ነው የሄደችው።
ሁሉም ቤተሰቡ ችግረኛ ነው ብያችኋለሁ። እሷ እዚህ መታ አክስቷ እዛ በሄደችበት ሰዓት ላይ ለካ አክስቷ ለልጁ ምንም ነገር አታቀርብለትም ነበረ። እንደውም ለነፍስ ያለ ጸበልተኛ ነበር የያዘውን ሼር እያደረገው። ጸበልም ሲሄድ እቺ ከሰዎች ጋር ተባብራ አንዳንድ ጊዜ ነው በቃ ሰውነቱ እየጠነከረ ሲሄድ ምርኩዛቸው ትከሻዬ ላይ እንደዚህ ተደገፉ ቀስ ያለ የተራመደ መሄድ ነበር አለች። እኔ በሄድኩበት ሰዓት ለካ ተዳክሟል። ምግብ ብላ አትለውም፣ ጸበል ጠጣ አትለውም። ጸበልተኞች ነበር ወደ ጸበልን ቦታ ይዘውት የሚሄዱት። እሷ ታደርግ የነበረው ምንድነው? አንዳንዴ የሰውን ይሉኝታ ፈርታ አክስታቸው የሆነ እኔ አሁን ወንቅሸት ሄጄ ስለማላውቅ ጂኦግራፊካል ሎኬሽኑን አላውቀውም። እንዲህ ቁልቁል ስትሄድ የምትወርዳት ቁልቁለት ነገር አለች። እሱ ላይ በጉልበቱ ተንበርክኮ በጉልበቱ እንዴት ነበር የምታደርገው? እንደዚህ አይነት ጭካኔ ምን ማለት ነው? የታመመን ሰው ሬሳ የሆነን ሰው በጉልበት ተንበርክከ እስከ ጸበል ቦታ ድረስ ሂድ ብሎ መፍረድ የግፍ ግፍ ነው። ያውም አክስት፣ ያውም የእናት ታላቅ እህት። ከዛ እዚህ ቆየውና ማስተካከለውን አስተካክዬ ተመልሼ ወደ ሀገሬ ወይም ደግሞ ወደምሰራበት ወደምኖርበት አሁን ወደምትኖርበት የውጭ ሀገር ማለት ነው ወደዛ ከመሄድ በፊት ለአንዴና ለመጨረሻ ጊዜ ወንድሜን አይዞህ ልለው ወደ ጸበል ቦታ ተመልሼ ሄድኩኝ። ሲሄድ ያየሁትማ ምን ያቃተኛለች። በቃ ሬሳ አጥንት ሆኗል። በርቅዬ ደነገጥኩኝ ብታይ። ከዛ አለቀስኩኝ። ይቅርታ አልኩትኝ። ከዛ እንደዚህ ሆነ ትምትታ ከሄደችው አሉት። አዎ ወንድሜ ፊቱ ጉበት መስሏል። ኮምፕሊት ከስቷል። እንደዛ በቃ ጥሩ የሆነልኝ መጣ ያልኩት ወንድሜ ከመስመር ወጥቷል አለች። ምንድነው የተፈጠረው ስል ስማቸውን እንደውም ጠቅሳልኝ ነበር። እነዛ ሰዎች ስማቸውን እንዲጠቀስ ላይፈልጉ ስለሚችሉ አልጠቅሳቸውም። እነሱ የሆነውን ሁሉ ነገር ነገሯት። እንደውም እነሱ ያጠምቁት እንደነበረ፣ እነሱ የተቻላቸውን ያህል ይንከባከቡት እንደነበረ፣ እነሱ ምግብ እንደምንም ያበሉት እንደነበረ፣ አክስት ግን ትሰራ የነበረችው ነገር ሁሉ ተነገራት። የበለጠ ሌላ ጦርነት ውስጥ ገቡ። በቃ ወንድሜን አንቺ ነሽ የገደልሽው እንዲህ እየተባባሉ ወንድም ጥር 24 ላይ ይሞታል። የሚገርም እንደዚሁ እንደለበሰ ምን እንዳለ ያመልጠኛል ብዬ ባላሰብኩበት ሰዓት ነው ወንድሜ ኦፍኮርስ አው ተጎድቷል፣ ግን ይድንልኛል የሚል ተስፋ ነበረኝ እና ማታ ተጫውተን ገላውን በሙቅ ውሃ አፍልቼ አጥቤው አስጠይቼው በዛው አመለጠኝ ነው ያለችው። እና ልብ ሰባሪ ነው ኦፍኮርስ ልብ ይሰብራል። የገዳሙ አባቶች አሉ፣ ትልልቅ አባቶች ሲመጡ አሉት። ከዛ ያሉት በቃ አብቅቷል እኮ አሉ። በጣም ነው የደነገጥኩት። በዛ ቀን ደግሞ ያረፈው እሱ ብቻ ነው፣ ማንም ሰው አላረፈም። ታክል ያመጡ ነበሩ። ስለዚህ ከዛ በኋላ ነው እግዚአብሔር ላይ ሁሉ ተስፋ ቆርጣ እንደነበረ እኔ አይ ቲንክ ከዛ በፊትም በጣም ጸልይ ነበር ይመስለኛል። ለቤቶቿ እንደነገረችኝ እኔ እንደዚህ እያመንኩ እኔ እየተንከራተትኩ ከአንተ ውጭ መጠጊያ የለንም፣ የቤተሰባችንን ህይወት ታውቀዋለህ፣ አሁን ደግሞ ወደ መሰባሰብ እንመጣለን፣ እንደምንም ለፍቼ የሆነ ቅርስ ከያዝኩኝ በኋላ ቤተሰቦችን አሰባስባለሁ ብዬ ባሰብኩበት ሰዓት ላይ እንዴት ወንድሜን ትነጥቀኛለህ? አንደኛው ወንድሜን በሞት ነጥቀኝ፣ አንደኛው ወንድሜ እስር ቤት ገባ፣ አንደኛው እህቴ ተሰዳለች፣ እናትና አባታችን በሞት አተናቸዋል። እንደዛም ሆኖ እንደዚህ አይነት መርዝ አክስት ቤተሰባችን ውስጥ የተከልከው ለምንድን ነው? እንግዲህ ጸበል ቦታም ላይ የሰማችው ነገር አለ። ይሄን ሁሉ ድርጊት በበሽታም በስርም ቤተሰቡ እንዲበታተን ያደረገችው አክስት ነች። ከዛ በኋላ ፊት ለፊት ተናገርኩታለች። ይሄ ሁሉ ጦስ የመጣው በቤተሰቦቼ ላይ ባንቺ የተነሳ ስለሆነ እግዚአብሔር የስራሽን ይስጥሽ ስላት ጭራሽ እሷ እንደውም ራሷ አቅፋ ገና ለገና ቤት ሰጥቼሻለሁ ብለሽ ነው ወይ ምናምን ብላ አቅራራች አለች። ከዛ በኋላ እንደውም እዛ ቤት ውስጥ እንድትኖሪ አልፈልግም አልኳት። እቃዋን ሰብስባ ወጣች። ግን እቃውን ሰብስባ ብትወጣ ምን ዋጋ አለው? እኔ አሁን ያ ቤት መስሎ አይታየኝም። ምክንያቱም ወንድሞቼን ካጣሁበት ወንድሜ የማይኖርበት ከሆነ እኔ ሰው ሀገር ነው ያለው፣ እህቴ ሰው ሀገር ነው ያለችው። ስለዚህ ምንም በቃ አሁን ህይወት ላይ ያለኝ አመለካከት ምን እንደሆነ እንኳን አላውቀውም። የሚገርም በጣም ከመጎዳቴ የተነሳ በተለይ በወንድሜ ሞት በጣም ወደው ነበር አለች። ከሌላ ቢወለድም በጣም ወዶ ነበረ። ብሪሊየንት የሆነ አእምሮ፣ አስተሳሰቡ፣ ነገ ተሰብስበን እንዴት እንደምንኖር እቅድ የሚያወጣው ሁሉ እሱ ነበር አለች። የሚገርም ታላቅ ወንድሙ ያው ታክሲ የገዛውለትና ታክሲን ሸጦ የበላው የሚያገለው ወንድሙ እንኳን የሆነ ቦታ ላይ ሲሆን በቤት ስሙ እየጠራ ስም መጥቀስ ስለሌለብኝ ነው ከይቅርታ ጋር እንዴት ነው ትጠይቂያለሽ ነው የት ነው ያለው ይለኝ ነበር አለች። መጨረሻ ላይ እስር ቤት መሆኑን ስነግረው በእንባ ነው ያለቀሰው አለች።
አንዳንድ ሰው በእድሜ ስለበለጣችሁ ብቻ አይደለም፣ በእድሜ ከፍ ስላለ ብቻ አይደለም። እግዚአብሔር አእምሮ ባርኮ ይስጣችሁ። የሚያስብ የሚያመዛዝና ነው። ያ ልጅ ከአክስታችን ልጅ ጋር ወንድሜ አገለለኝ ብሎ እዚህ ላይ ደግሞ ነገር ያቸዋለሁ እንግዲህ ኤችአይቪ ፖዚቲቭ የሆነ ልጅ ነው። አግልሎኛል በድሎኛል ብሎ ቂም ያላይዘበትም ግድ የለም በቃ ባለማወቅ ሊሆን ይችላል። እህቴ ይቅር በይው እና ይቅርታ አድርጊለት ይለኝ ነበር ሁሌ ያለች። በዳዩ እያለ ተበዳዩ ነበረ ይቅርታ ይደረግ ብሎ ሲወተውት የነበረውና በዚህ ልጁን በጣም ተወዳው ነበርና ስታጣው በጣም ነው የተጎዳችው። በጣም ስቲል ነው ድምፁ ያስታውቃል። ግን እግዚአብሔር ይመስገን በኋላ እኔንም እግዚአብሔር በልጅ ፍሬ ባርኮኛል ያለችው እሱም ተመስገን ነው። ስለዚህ ልጅሽን በሰላም ማሳደግ አትፈልጊም ወይ ያልኳት፣ እንዴ እፈልጋለሁ። ስለዚህ ከእግዚአብሔር ጋር ታረቂ። ከእግዚአብሔር ጋር የምትታረቂው ደግሞ የፈለገ ቢበድልሽ የእናትሽን ልጅ ወንድምሽን ይቅርታ አድርገሽለት ነው። ነገ እኮ ሊጸጸት ይችላል። ለመሆኑ አልኳት ወንድሙ እንደዛ ያገለለ ወንድሙ እንደዛ በነበረው ጊዜ አንቺ ታክሲ ገዝተሽለት ከዛኛው ጋር በሚጫጫስበት ጊዜ ያገለለው ችላ ያለው ወንድሙ አልጋ ላይ ተኝቶ ሲያቃስት አይቶ እንዳላየ ትቶት ሄደው ወንድሙ ሲያርፍ ሲሞት ምን ተሰማው አልኳት። በእንባ ነው ያለቀሰው። ምን ዋጋ አለው? በህይወት መረዳዳት ነው ያለብን። ሰው ከሞተ በኋላ ፀጉር ብንነጭ መሬት ብንፈርጥ ምንም ዋጋ የለውም። በህይወት እያለን ነው መረዳዳት ያለብን ሰዎች። በህይወት እያለን ገንዘብ ያልፋል፣ ጊዜያዊ ደስታ አያታለን። ምክንያቱም ከጊዜያዊ ደስታው ባሻገር ዘለቄታዊ ደስታ ማግኘት የምንችለው ተጠንቅቀን መኖር ነው። በተለይ ደግሞ በእነዚህ አይነት የድህነት ህይወት ውስጥ ያለፍን ከሆነም የትናንትናን ነው ማስታወስ ያለብን። ይህንን እድል እንደውም እኮ እግዚአብሔር አመቻችቶላቸዋል። እነሱ እህታቸውን ምክንያት አድርጎ አመቻችቶላቸዋል። እንግዲህ ቤት ትንሽም ቦታም ቢሆን የቆየ ስለሆነ ነው፣ ቀላል ብር አይደለም ያወጣችበት። ስለዚህ ለእነዚህ ልጆች መኪናና ቤት ከሚሊዮን ብር በላይ አውጥታለች፣ በደህናው ጊዜ ማለት ነው። ዛሬማ ሚሊዮኖች ምንም እንደማይገዙ ያው እየተመለከትን ነው። ይህንን እድል መጠቀም አልቻለም፣ በቃ አልተፈቀደለትም። ያው የአክስትየው ተንኮል የአክስትየው የእጅ ስራም እንዳለ ሆኖ ማለት ነው። እና እች ልጅ ስሜቷ በጣም ተጎድቷል። እች ልጅ አሁንም ውስጧ እንትን አይደለም፣ ብዙ ጊዜ ትረሳለች። ከኔም ጋር ያደረገችው ቃለ ምልልስ አንዳንዴ ይቅርታ ወርቅ ብዙ ነገሮችን ልዘነጋ እችላለሁ እና መሀል ላይ የማስታውሰን መሀል ላይ ያስገባሁ ነው እምነግርህ ብላ ነው እንደዚህ ታሪኩን ቅደም ተከተሉን እያዛባችን ቢሆን የነገረችኝ። እና በዚህ ታሪክ ምንድነው ማስተላለፍ የፈለግኩት፣ አንደኛ በህይወት ዘመናችን እስከመቼ ነው እንግዲህ የኮንትራት ህይወት ነው አይደል የምንኖረው፣ እስከመቼ ነው የምንባላው? አንድ ሁለት ደግሞ ሰው ምንም ሳያደርገን ጥጋችን ሳይደርስ ራሱን በቻለ ሰው እንዴት በድሃ ሰው እንዴት ወጥቶ በሚለምን ሰው ይቀናል? ፍቅር አለው ተብሎ እነዚህ ሰዎች እንግዲህ ልጅቷ እንደነገረችኝ እኔም ወጥቼ ለምን ነበር ነው ያለችኝ። ውጭ የኔ ቢጤዎች ነበርን፣ አልደበቀችኝ። እኔ ህይወቴን አልደብቅ፣ ለምን ደብቃለሁ? ይሄ ፋክት ነው። ሳልጨምር ሳልቀንስ ነው የምነግርህ። ለማኞች ነበርን፣ እኔም ወጥቼ እለምን ነበረ። እግዚአብሔር ግን ታሪካችንን ለመቀየር ሙከራ አድርጎልን ነበር፣ እኛ አልተጠቀምንበትም። እንዳንጠቀምበት የሆነው ደግሞ በእጅ ስራ በአክስታችን ተንኮል ነው። እንደዚህ አይነት ሰዎች ባጠገባችን አሉ። እንደዚህ አይነት ሰዎች በዙሪያችን አሉ፣ ክፉ ሰዎች። እኔ አሁን ብዙ ጊዜ አንተ መርሃ ግብር ስትሰራ እሰማለሁ እና አንዳንዶች ሲቃወሙ እሰማለሁ። ይቃወሙ ምን ያመጣሉ ነው ያልኳት። ይቃወሙ ስላልደረሰባቸው ነው። ሲደርስባቸው ሮጦ መጥተው እንዲሆነን የሚሉኝ እነሱ ናቸው። እኔ ከዚ በፊት ነግሬያቸዋለሁ። 2 ነው 3 ሰዎች በጣም እንጠላህ ነበረ ያሉኝ ሰዎች አሁን በጣም ፍሬንድ የሆኑ የተደዋወሉ ሻይ የምንጠጣ ምሳ የምንገባበት ሰዎች ሆነናል። እና መጀመሪያ በጣም ይጠሉኝ እነሱ አይደሉም የሚጠሉኝ፣ አውቃለሁ። እነሱ ላይ ያለው መንፈስ እንደሚጠላኝ አውቃለሁ። ምክንያቱም ሴራውን እያጋለጥኩ ስለሆነ ዝም ብሎ እንደማይመለከተኝ አውቃለሁ። እንደዚህ አይነት በርካታ ሰዎች እንዳሉ አውቃለሁ። አልቀየማቸውም፣ ከምሬ ነው የምልህ አልቀየማቸውም። እና ትልቁ ነገር ምንድነው? በታሪክ ሰዎችን በማስተማር እንዲጠነቀቁ ማድረግ፣ ከእንደዚህ አይነት ሰዎች እንዲርቁ ለማድረግ ነው እንደዚህ አይነት መርሃ ግብር መስራት ያስፈልገው። ለምሳሌ ይህንን ታሪክ የሰማ የሊሷን ታሪክ የሰማ ሰው ምልክት ቢመለከት አጎቶቹ ጋር አክስቶቹ ጋር ምልክት ቢኖረው ወይ ራሱን ያርቅና በተጠንቀቅ ራሱን አግልሎ የራሱን ህይወት ይኖራል። አይነካካም፣ ለእጅ ስራ አይጋለጥም። ለእጅ ስራ ስላቸው ለእጀሰብ ማለት ነው። ለሚደረግ ድግምት አይጋለጥም። በቃ አድራሻውን ያጠፋል፣ የራሱን ህይወት ይኖራል። ብዙ ጊዜ እኮ እንደዚህ እየተተረማመስን መረጃ እየተለዋወጠን ምናምን ከክፉ ሰዎች ጋር ስለምንኖር ነው ማንነታችንን ውስጣችንን ዘልቀው ስለሚያውቁ የጥቃት ኢላማቸው የምንሆነውና እንደ አይነት ታሪኮችን ስነግራችሁ ለመንገር ብቻ አይደለም፣ እንድትጠነቀቁ ለማድረግ ነው።
ምክንያቱም ዛሬ ዙሪያችን ያሉ ሰዎች ሁሉ ጤናማዎች አይደሉም። እች ልጅ እንኳን ነግሬያቸዋለሁ መግቢያዬ ላይ ያንን ታሪክ ስለሰማች ልቧ ተነክቶ ነው የራሷንም ታሪክ ሼር ልታደርገኝ የፈለገችውና እንደውም በጣም ከማዘኗ የተነሳ እያለቀሰች ነው ብያቸዋለሁ። ከመጀመሪያው እስከ መጨረሻው ታሪኳን የነገረችኝ በጣም ልቧ ከመነካቱ የተነሳ የእግር ኳስ ተጫዋቹንም ታሪክ ሰምታ ስለሆነ እባክህ የአቅሜን ያህል እርዳውና አድራሻውን ፈልግልኝ ብላኛለች። እስኪ እንግዲህ ትናንትና በሰራሁት የቀጥታ ስርጭት ላይ 7ኛ ፖድካስት ላይ የቀረበውን መኪና ጣቢውን ልጅ የምታውቁት ወይም ደግሞ የዝግጅት ክፍሉን አድራሻ ስልክ የምታውቁ ሰዎች አድርሱኝ ብያችኋለሁና እንዲህ አይነት ታሪኮችን ብዙ ታሪኮች በዙሪያችን አሉ። ብዙ ታሪኮች ሰምተን ግን ለምንድነው የማንለወጠው? ሰምተን ግን ለምንድነው የማንተዛዘነው? ሰምተን ግን ለምንድነው ከክፋት ስራችን የማንመለሰው? አላውቅም። በየጊዜው እንሰማለን። እንዲህ ገሌ ላይ መተት አደረገ፣ እንደዚህ ሆነ፣ እንዲህ ሆነ። ሁሌ እንዲህ እየተባለው እንጂ የሚቀጥለው የሆነ ቦታ ላይ ቀነሰ፣ ቆመ የሚባል ነገር አንሰማም። ከመቼውም ጊዜ በላይ ከጸጉራችን ብዛት ይልቅ የክፋታችን ብዛት እየጨመረ መጥቷል። ለዚህም ነው እንግዲህ አክስ ቤተሰብ እስከ መበታተን የደረሰችበትን ታሪክ ለመስማት የምንገደደው። እግዚአብሔር አሁንም ልቦና ይስጠን ማለት እፈልጋለሁ። እንግዲህ ከሞላ ጎደል የእህታችን ታሪክ ይሄ የሚመስል ነበር። በነገራችን ላይ በጣም ረጅም ታሪክ ነው የነገረችኝ፣ ግን ያንን ሁሉ ታሪክ ማቅረብ አንደኛ እናንተንም ማሰልቸት ነው፣ ታሪኩን ማንዛዛት ስለሚሆን ዋናውን ፍሬ ሀሳብ ጨምቄ ነው የነገርኳቸውና ከዚህ ታሪክ ትማራላችሁ ብዬ አስባለሁ። ክፋት ምንም አያደርግልንም። በተለይ ደግሞ ቤተሰብ ውስጥ ሆነን አንደኛው ለእድገታችን መሰረት የሆነ ነገር ይዞ ሲመጣ ሌሎቻችን ባንንድ መልካም ነው። እቺ ልጅ እንግዲህ ለቤተሰቡ ማንም ያስገደዳት የለም። እኔ ውጭ ሀገር ተቃጥዬ ቢሆን ወንድሞቼ ይለፍላቸው ትናንትና የደህንነት ህይወት ይውጡ ብላ ነው ታክሲ የገዛችላቸው፣ ግን ቆርጥመው ነው የበሉት። እንደዛ ባንሆን በተለይ እዚህ ያላቸው ልጆች አሁን ብዙ ታሪኮችን እናውቃለን። አረብ ሀገር እንዲሁም አውሮፓና ካናዳ፣ አሜሪካ ያሉ ቤተሰቦቻችን ለፍተው ላባቸውን አፍስሰው 16 ሰዓት ምናምን ሰርተው የሚልኩንን ገንዘብ እዚህ ያላግባብ ዝም ብለን የምንበትን ሰዎች አለ። እባካችሁ እንዴት አድርገው እንደሚያመጡት ታውቃላችሁ። ለፍተው ተቃጥለው የሰው ፊት ገርፏቸው ተሳቀው ነው የሚያመጡት እና እንደዛ የላኩትን ገንዘብ ለቁም ነገር አውሉት እንጂ ዝም ብላችሁ አትበትኑ፣ በኋላ ይቆጫችኋልና እግረ መንገዴንም ማስተላለፍ ስለአለብኝ ነው። እንግዲህ የሰማችሁት ታሪክ ነበረ የዛሬ መርሃ ግብሬ። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር በሌላ ታሪክ የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ